እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ታሪካችን የሚጀምረው ትምህርት ቤት ውስጥ በሚደርስባቸው ጭቆናዎች ምክንያት ብዙዎች ራሳቸውን በሚያጠፉበት የደቡብ ኮሪያ ዋና ከተማ በሆነችው ሰኡል ከተማ ውስጥ ሲሆን እዛው ከተማ ውስጥ በሚገኝ ሃይ ስኩል ውስጥም ተማሪ የሆነን ጉጂን የተባለን አንድ ምስኪን ልጅ እያሳየን ነው። ጉጂን በሃይ ስኩል ውስጥ ከፍተኛ በደልና ጭቆና ከሚደርስባቸው ተማሪዎች ውስጥ በግንባር ቀደምትነት የሚጠቀስ ሲሆን አንድ ሰው ጉጂንን ገሃነም ማለት ምን ማለት ነው ብሎ ቢጠይቀው ገሃነም ማለት ሃይ ስኩል ነው ብሎ እስኪመልስ ድረስ በደል ያንገፈገፈው አሳዛኝ ልጅ እንደሆነ እንመለከታለን። አንድ ቀንም ጉጂን ትምህርት ቤት ውስጥ ሳለ እንደተለመደው ካንግ የተባለ ጥጋበኛ ተማሪ ጉጂንን በጓደኞቹ አስይዞ ይቀጠቅጠው ይጀምራል። ካንግም ጉጂንን የሚቀጠቅጥበት ምክንያት ካንግ የሴት ተማሪዎችን የሚያማልል ፎቶ እየሰበሰበ በኦንላይን በመሸጥ ገንዘብ ያገኝ ስለነበር ካንግ ጉጂንን አማላይ የሴት ተማሪዎችን ፎቶ አንሳልኝ ብሎ ቢያዘውም ጉጂን ግን ካንግ የፈለገውን አይነት ፎቶ ሳያነሳ በመቅረቱ እጅግ በጣም ተናዶ እንደሆነ እንገነዘባለን። ካንግም ጉጂን አንስቶ የመጣቸውን ብዙ የማይማርኩ ፎቶዎች እያሳየው ይህን ምን አባክ ላደርግልህ ነው እያለ እየጨቀጨቀው ሳለ ዶንግ የተባለ እንደ ጉጂን ሁላ ጭቆና የሚደርስበት የጉጂን ጓደኛ እነ ካንግ ሲጋራ ግዛ ብለው ከላኩበት ስፍራ ሲጋራ ገዝቶ እየሮጠ ይመጣል። ካንግ ግን ዶንግን ሲጋራውን ተቀብሎት ሲያበቃ አርፍደን የመጣኸው በማለት እሱንም ጠፍጥፎ መሬት ላይ ከዘረረው በኋላ ካንግ የሴት ተማሪዎቹን ፎቶ ኦንላይን በመሸጥ ሞተር ሳይክል ሊገዛ ስላሰበ ጉጂንን ከዚህ በኋላ የተሻሉ ፎቶዎችን እንዲያነሳ ከባድ ማስጠንቀቂያ ሰጥቶት ከጓደኞቹ ጋር ጉጂንና ዶንግን ጥለዋቸው ይሄዳሉ። ይህ በሆነ በቀጣዩም ቀን የነካንግ ድብደባ ምርር ያለው ጉጂን ራሱን ከፎቅ ላይ በመፈጥፈጥ ይችን ዓለም ለመገላገል የፎቅ ጫፍ ላይ ቆሞ ሳለ ካንግ አሁኑኑ ትምህርት ቤታቸው አጠገብ ያለ ናይት ክለብ የወላጅ እናቱን መታወቂያ ካርድ ይዞ እንዲመጣ የላከለትን መልእክት አይቶ ጉጂን ከፎቅ በመውረድ እናቱ ሲያን ወደምትሰራበት ሬስቶራንት ያመራል። ሬስቶራንትም ደርሶ ጉጂን እናቱ ሲያንን ሰላም ካላት በኋላ ውስጥ ገብቶ መታወቂያዋን ሊወስድ ቦርሳዋን ቢከፍትም ነገር ግን ካንግ የሲያንን መታወቂያ የፈለገው ሞተር ሳይክል መግዣ ገንዘብ በሲያን መታወቂያ ሊበደርበት እንደሆነ ስለገባው ጉጂን በመታወቂያ ፋንታ የተወሰነ ገንዘብ ሰርቆ ካንግ ወደሚገኝበት ናይት ክለብ ያመራል። ናይት ክለብም እንደደረሰ ካንግ ጉጂንን የእናቱን መታወቂያ እንዲሰጠው ሲጠይቀው ጉጂን ግን እናቱ ምስኪን ሴት እንደሆነችና ችግር ውስጥ ሊከታት እንደማይፈልግ በመናገር ካንግን ይማጸነው ይጀምራል። ካንግ ግን ጉጂን የእናቱን መታወቂያ እንዳላመጣ ሲረዳ ጊዜ ደሙ ፈልቶ ጉጂንን በጥፊ በመጠፍጠፍ ነገ ጠዋት መታወቂያዋን ትምህርት ቤት ይዞ እንዲመጣ ቀጭን ትዕዛዝ ይሰጠዋል። ጠዋትም ላይ የጉጂን ጓደኛ የሆነው ዶንግ በካንግ ጓደኛ ማጅራቱን ተይዞ ወደ ሽንት ቤት ሲወሰድ ካንግና ጓደኞቹ ትላንት እሱ የገዛላቸውን ሲጋራ እያጨሱ ያገኛቸዋል። ካንግም ዶንግን የሆነ ትዕዛዝ ሲያዘው ቆይቶ ከሽንት ቤት እንደወጣ ዶንግ አገር ሰላም ብሎ ክፍል ውስጥ የተቀመጠው ጓደኛው ጉጂንን በደና ቦክስ መሬት ላይ በመዘረር ካንግ የእናትን መታወቂያ እንድታመጣ አዞሃል በማለት እያዘነ ለጉጂን ያሳውቀዋል። የዛን ቀንም ምሳ ሰዓት ላይም ጉጂን ምሳውን ለመብላት የትምህርት ቤቱ ካፌው ውስጥ ተቀምጦ ሳለ ካንግ በድጋሚ ከጓደኞቹ ጋር በመምጣት ጉጂን እየበላ የነበረበትን ትሪ አንስቶ ምግቡን ላዩ ላይ ይደፋዋል። ጉጂን ግን ምንም ሳይናገር ከካፍቴሪያው በመውጣት የረጠበ ዩኒፎርሙን ቀይሮ ብቻ ተቀምጦ ሳለ ቅድም በቦክስ የመታው ጓደኛው ዶንግ በነካንግ ዕቃ እንዲያመጣ ተልኮ እንደ ሕፃን ልጅ ሲሯሯጥ እንዲሁም መሬት ላይ ሲወድቅና ሲነሳ ከጉጂን ጋር አይን ላይን ይገጣጠሙና ጉጂን በሱና በጓደኛው ላይ የሚደርሰው ግፍ ልቡን ክፉኛ ይሰብረዋል። ከዛን ቀን በኋላም ጉጂን ከነካንግ ጭቆና ለማምለጥ ሲል ትምህርት ቤት መሄድ ቢያቆምም ነገር ግን እነካንግ ጉጂንን በስልኩ መልእክት እየላኩ በማስፈራራት ጉጂን የእናቱን መታወቂያ በፈቃዱ ካላመጣ ካንግ እሱ ራሱ የእናቱ ሬስቶራንት በመሄድ መታወቂያዋን በጉልበት እንደሚወስድ ጽፎ ስላስፈራራው ጉጂን ያን ቀን ወደ ትምህርት ቤት ልሄድ ሲል ማንነቱ ከማይታወቅ ሰው የተላከ ዕቃ
ወደ ቤቱ ስለመጣለት ጉጂን ዕቃውን ተቀብሎ ወደ ቤቱ ይመለሳል። ሕግ የለም እንዴ ቆይ ሀገራቸው። ቀጥሎም ጉጂን ካርቶኑን ሲከፍተው ውስጡ ኡዚ የተባለ ትንሽዬ አውቶማቲክ ሽጉጥ ከነሙሉ የጥይት ካርታው እንደተላከለት ተመልክቶ ጉጂን መሳሪያውን እንደያዘ መስታወት ፊት ለመጀመሪያ ጊዜ ፈገግ ብሎ ቆሞ ራሱን ይመለከታል። በቀጣዩም ቀን ጉጂን ወደ ትምህርት ቤት እንደተመለሰ ከማሰቃየት ውጪ ሥራ የሌለው ካንግ ሮጦ መጥቶ አቅፎት የእናትህን መታወቂያ መጣ ወይ በማለት ሲጠይቀው ጉጂንም ለመጀመሪያ ጊዜ የካንግን እጅ ከላዩ ላይ በማንሳት ለምን አባ ነው ማመጣልህ በማለት ካንግን ይጋፈጠዋል። በጉጂን ድንገተኛ የጸባይ ለውጥ የተገረመው ካንግም ጉጂንን ከግድግዳው ጋር በማጋጨት ሊያስፈራራው ቢሞክርም ጉጂን ግን ውስጡ በኃይለኛው ስለነደደ ያለምንም ፍርሃት ካንግን ጥሎት ወደ ክፍሉ ይገባል። ካንግ ግን በጉጂን ሁኔታ ይበልጥል ስለተጋባ ከጉጂን ኋላ ተቀምጦ ወንበሩን በመምታት ሊያስፈራራው ሞክሮ ስላልተሳካለት ካንግ ከተርቢላ አውጥቶ ስለቱን ጉጂን ላይ በመደቀን ማን አባክ ነው የልብ ልብ የሰጠ በማለት ጉጂንን ይጠይቀው ይጀምራል። ይህን ጊዜም ጉጂን ደሙ በከፍተኛ ሁኔታ ፈልቶ ከወንበሩ ላይ ምር ብሎ በመነሳት ድምፅህን መስማት አልፈልግም እያለ በመጮህ ጠረጴዛውን ቢገለባብጥም ካንግ ግን ምንም ድንጋጤ ሳይታይበት ጉጂን ላይ ማፍጠጡን ይቀጥላል። ከሰዓትም ላይ ጉጂን ትንሽ ሰላም ፍለጋ ወደ ምግብ ካፍቴሪያ ቢያመራም እንደ ሁልጊዜው ሁሉ ጉጂንና ጓደኞቹ መጥተው ትሪ ሙሉ ምግብ አናቱ ላይ ይደፉበታል። ይህንንም ድርጊት ያየው አንድ መምህርም በቀጥታ መጥቶ እነ ካንግን ከማስቆም ይልቅ እሱም በፍራቻ ችግር አለ ወይ በማለት ነገሮችን ለማርገብ ሲሞክር ጉጂን በመምህሩ ፍራቻ ተናዶ ይበላ የነበረበትን ትሪ በመወርወር ከካፍቴሪያው ለቆ ይወጣል። ምሽትም ላይ ጉጂን ከጓደኛው ዶንግ ጋር በመገናኘት መንገድ ዳር የሚሸጥ ምግብ እየበሉ ሳለ ሙምቤክ የተባለ አንድ የፖሊስ አባል ከመኪናው ወርዶ እነ ጉጂንን ከርቀት ይከታተላቸው ይጀምራል። ዶንግም ጉጂንን ዛሬ ትምህርት ቤት ውስጥ ባሳየው ድፍረት ከመጠን በላይ እንዳደነቀው ለጉጂን እየነገረው ሳለ እነ ጉጂን ምግብ ከሚበሉበት ቦታ አቅራቢያ የቡድን ጸብ ተነስቶ ሰዎች ተቧድነው መጨፋጨፍ ሲጀምሩ ፖሊሱ ሙምቤክም ድብድቡ ከተከሰተበት ስፍራ አቅራቢያ የተኩስ መለማመጃ ቤት እንዳለ ስላየ ፈጥኖ ወደዛ በማምራት የፕላስቲክ ጥይት የሚተፋ መሳሪያ ይዞ በመምጣት እየተደባደቡ የነበሩትን ሰዎች የፕላስቲክ ጥይት በሚተፋው መሳሪያ ጠብጥቦ ሰውነታቸውን ይለበልበዋል። በዚህም ወቅት ሲደባደቡ የነበሩት ሰዎች በሙሉ ፈርተው በትንትናቸው ሲወጣ ይህን ትዕይንት በተመስጦ ሲመለከት የነበረው ጉጂን ግን ሙምቤክን እንደሱ መተኮስ እንዲያስተምረው ጥያቄ አቅርቦለት ሙምቤክም ጉጂንና ዶንግን ይዟቸው ወደ ተኩስ መለማመጃ ቤት ይወስዳቸዋል። ቀጥሎም እነ ጉጂን ሙምቤክ ባሳያቸው መሰረት የተኩስ ልምምድ ሲያደርጉ አምሽተው ሌሊት ላይ ጉጂን ወደ ቤቱ በመመለስ እናቱን እንኳን በስነ ስርዓት ሳያናግራት መኝታ ቤቱ ይገባል። በመነጋታውም ጉጂን እናቱን አቅፎ በመሰናበት ወደ ትምህርት ቤት ሲሄድ ከነ ጉጂን ትምህርት ቤት ራቅ ብሎ ደግሞ ፖሊሱ ሙምቤክ አለቃው ከሆነው መርማሪ ሊ ጋር ሆኖ በመኪና እየተጓዙ ሳለ አሁን ካሉበት አቅራቢያ ያለው ትምህርት ቤት ውስጥ ተማሪዎች የጦር መሳሪያ ይዘው እንደገቡ ካልታወቀ ሰው ሪፖርት ስለደረሳቸው ወደ ትምህርት ቤቱ እንዲያመሩ ይታዘዙና ሙምቤክም በአለቃው ሊ ትዕዛዝ መሰረት ወደ ትምህርት ቤቱ መገስገስ ይጀምራሉ። ጉጂንም በበኩሉ ትምህርት ቤት ውስጥ እንደደረሰ ጓደኛው ዶንግ በካንግ ጓደኞች እየተቀጠቀጠ በመድረሱ ጉጂን በቦርሳው ደብቆ ያመጣውን መሳሪያ አውጥቶ ለማስፈራራት ቦርሳውን ወዳስቀመጠበት ክፍል ሲያመራ ካንግና ጓደኞቹ ቀድሞ መሳሪያውን ከጉጂን ቦርሳው ውስጥ እንደወሰዱበት ጉጂን ይመለከታል። ነገር ግን ካንግ መሳሪያው ባዶ እንደሆነ በመገመት ጉጂን ላይ ደቅኖ እያሾፈበት እያለ ዶንግ ከነበረበት ክፍል የጥይት ተኩስ ይሰማና ተማሪዎቹ እግሬ አውጪኝ ብለው መሯሯጥ ይጀምራሉ። ይህን ጊዜም ሽጉጡን እየተኮሰ ያለው ዶንግ እንደሆነና ቅድም ሲደበድቡት የነበሩትን ልጆች በሙሉ በመግደል ጉጂን ወዳለበት ክፍል እየመጣ እንደሆነ እንመለከታለን። ካንግም ይህንን ሲያይ ጊዜ ልቡ በፍርሃት ትርክክ ብሎ ጉጂንን በመተው ፍርጠጣውን ይጀምራል። ዶንግም ፊቱ በገደላቸው ተማሪዎች የደም ነጠብጣብ እንደተቀባ ጉጂን ጋር መጥቶ ሪቮልቨር ሽጉጥ በእጁ በማስያዝ ሲያሰቃዩአቸው የነበሩትን በሙሉ ዋጋቸውን እንዲሰጧቸው ይነግረዋል። ተማሪዎቹም በበኩላቸው ነፍሳቸውን ለማትረፍ ሁሉም ወደ ውጪ ሊወጡ ቢሞክሩም
ነገር ግን ዶንግ ቀደም ብሎ መውጫ በሮቹን በሙሉ ዘግቷቸው ስለነበረ ተማሪው በሙሉ ማምለጫ አጥቶ በየላይብረሪውና የተለያዩ ክፍሎች መደበቅ ይጀምራሉ። ዶንጉም በበኩሉ ቅድም ይዞት የነበረውን አውቶማቲክ መሳሪያ በመቀየር ሾትጋን መሳሪያ ይዞ ከፊቱ ያገኛቸውን ርኩስ ተማሪዎች በሙሉ እየፈጀ ካንግ ተደብቆ ወደሚገኝበት ላይብረሪ ማምራት ይጀምራል። ሆኖም ግን ዶንግ ሲጨቆኑ እያየ ምንም እርምጃ የማይወስደውን አስተማሪ ላይብረሪው ውስጥ ሲያየው ጊዜ ሳያስበው ስሜታዊ በመሆን ወደ አስተማሪው መተኮሱን ይቀጥላል። በዛው ቅጽበትም ፖሊሱ ሙምቤክና መርማሪ ሊ በተኩስ ርምታ ወደሚታመሰው ትምህርት ቤት እንደደረሱ ሊ የተዘጋውን በር መስታወት በመስበር ከሙምቤክ ጋር ወደ ውስጥ ይገባሉ። ሆኖም ግን ፖሊሱ ሙምቤክ ጉጂንን ሪቮልቨር ሽጉጥ ይዞ እንደቆመ ቢያገኘውም ሙምቤክ ሽጉጡን በማስጣል ፈንታ ጉጂንን ዝም ብሎት መርማሪ ሊን አቅጣጫ በማስቀየር ወደ ዶንግ አቅጣጫ ማምራት ይጀምራሉ። ዶንግ ደግሞ ካንግን የተደበቀበት ቦታ አግኝቶት በተኩስ ሲያራውጠው ከቆየ በኋላ እስከ ወዲያኛው ሊያሰናብተው ሲል ሊ ፈጥኖ ደርሶ ዶንግን አፍንጫውን በማለት ራሱን ያስተውና መሳሪያውን በቁጥጥሩ ስር ያደርጋል። ሁላ ሲሆን ግን ፖሊሱ ሙምቤክ እልቂቱን ይፈልገው ይመስል ምንም አይነት እርምጃ ከመውሰድ እንደተቆጠበ ይቀራል። ሊም ከዶንጉ ላይ መሳሪያውን ቀምቶ ሲያበቃ ሁሉም ነገር ሰላም እንደሆነ ለተማሪዎቹ እየተናገረ ሳለ አንድ ሽጉጥ ይተኩስና ሊ ተኳሹ ማን እንደሆነ ሲመለከት ጉጂን ሽጉጡን ካንግ ላይ እንዳነጣጠረ ሊገላግለው እየመጣ መሆኑን ይመለከታል። ፖሊሱ ሙምቤክም ይሄንን አይቶ በደስታ ፈገግ በማለት የካንግን መሞት ሲጠባበቅ ሊ ደግሞ ጉጂንን ሽጉጡን ተኩሶ ሰው ከገደለ የወደፊት ተስፋና ህልሙን በሙሉ ገደል ውስጥ ስለሚከት ቃታውን እንዳይስብ ይማጸነው ይጀምራል። ጉጂንም ዕድሜ ዘመኑን ሲያሰቃየው የነበረው ካንግን እዚሁ ገድሎ ለመገላገል ቢያስብም ሊ ግን በከባዱ ስለተማጸነው ጉጂን ሽጉጡን ዝቅ ያደርግና ሊ ሽጉጡን ከጉጂን ላይ ተቀብሎ ስቅስቅ ብሎ የሚያለቅሰው ጉጂንን ያባብለዋል። በዚህም ወቅት ሊ ባልደረባው ሙምቤክ በደረሰው የተማሪዎች እልቂት ምንም ሳይመስለው ፈገግ ብሎ ሲመለከታቸው በማየቱ ሊ ሙምቤክን ከዚህ ወንጀል ጀርባ ይኖርበት ይሆን የሚል ጥርጣሬ እንዲያድርበት ያደርገዋል። ከዚህም በኋላ ጉዳት የደረሰባቸው ተማሪዎች በአምቡላንስ ተጭነው ሲወሰዱ ዶንግም ተይዞ የፖሊስ መኪና ውስጥ ይከተታል። ጉጂንም የተለያዩ ጥያቄዎችን ሊጠየቅ ወደ ፖሊስ ጣቢያ ሊወሰድ ሲል እናቱ ሲያን የተከሰተውን ነገር ሰምታ ልጄን አገናኙኝ በማለት እሪ ብላ ስታለቅስ ጉጂን በመመልከቱ ጉጂን ምንም እንኳን የበቀል ጥሙን ባይቆርጥም ነገር ግን ማንንም ሰው ባለመግደሉ እስር እንደማይጠብቀው ተረድቶ በትንሹም ቢሆን ይጽናናል። መርማሪ ሊ ደግሞ የባልደረባው ሙምቤክ ነገር በጣም ስላጠራጠረው ነገሮች እንደተረጋጉ ፖሊሶች ሙምቤክን በቁጥጥር ስር አድርገው እንዲመረምሩት መልእክት ቢልክም ሙምቤክ ግን በፖሊሶች ከመያዙ በፊት ከአካባቢው ተሰውሮ ይጠፋል። በዚህም ጊዜ ታዲያ ለጉጂንና ለዶንግ መሳሪያውን የላከላቸው ሰው ሙምቤክ እንደሆነና ትላንትና ምሽትም ተኩስ ያለማመዳቸው ሆን ብሎ እንደነበር እንረዳለን። ነገር ግን በተመሳሳይ ቀን እዛው ሱል ከተማ ውስጥ የኮሌጅ ተማሪ የሆነ ያንግ የተባለ ልጅ ከፖሊሱ ሙምቤክ በርካታ መሳሪያዎችን ከነሙሉ የጥይት ካርታው እንደደረሰውም እንረዳለን። ያንግ ከሰው ጋር ብዙ የማይግባባ አይናፋርና ጎበዝ ተማሪ ቢሆንም ነገር ግን እሱም አብረውት በሚማሩ የኮሌጅ ተማሪዎች የተናቀና የተዋረደ ምስኪን ወጣት እንደሆነም እንረዳለን። በእንቅርት ላይ ጆሮ ደግፍ እንዲሉም ያንግ ኮሌጅ ውስጥ ከሚደርስበት ጭቆና በተጨማሪ በከፍተኛ ጭንቀትና ድብርት በሽታ የሚሰቃይ ሲሆን ለዚህ ችግሩን መፍትሄ ለማግኘት ያንግ ሳይካትሪስት ጋር መመላለስ ከጀመረ ወራት እንዳስቆጠሩም እንረዳለን። ያንግም ሳይካትሪስቱ ያዘዘችለት መድኃኒት እያፈዘዘው ስለሆነ ምንም ማጥናት እንዳልቻለ በመንገር መድኃኒቱን ሳይወስድ ከቀረ ደግሞ ጭንቅላቱ ላይ ብዙ ሰዎች ተሰብስበው የሚጮሁ ይመስል ምንም ረፍት እንደሌለው ያስረዳታል። ሳይካትሪስቷ ግን ልብህንና አእምሮህን በመሰብሰብ ትኩረትህን አንድ ላይ ብቻ አድርግ በማለት ቀለል አድርጋ ትመክረውና ያንግም የሳይካትሪስቷን ምክር ለመተግበር ተስማምቶ ወደሚያድርበት የኮሌጁ ዶርም ይመለሳል። ያንግም ዶርሙ እንደገባ ሳይካትሪስቷ በነገረችው መሰረት ደብተሩን አውጥቶ ማጥናት ቢጀምርም ከሱ ዶርም አጠገብ ያለው ልጅ ግን
የቪዲዮ ጌሙን ድምፅ እስከ ጥግ ድረስ በልቅጦ የተጫወተ ስለነበር ያንግ ትኩረት ማድረግ ከአቅሙ በላይ ይሆንበታል። ይህ በዚህ ሳያበቃ ከሱ ጎን ካለው ክፍል ደግሞ ተማሪዎች ተሰብስበው ሲንጫጩ ሲሰማ ጊዜ ያንግ ጉዳዩን ለሕንፃ ተቆጣጣሪው ፕሮክተር ለማመልከት ፕሮክተሩ ጋር ሲሄድ ፕሮክተሩ ግን ኤርፎን አድርጎ ቆንጆ ፊልም እያየ ስለነበር ያንግን ማውራት ሳይፈልግ ይቀራል። ያንግ ግን ዶርም ውስጥ ድምፅ ማጮ ክልክል እስከሆነ ድረስ ፕሮክተሩ ስርዓት ማስከበር እንዳለበት ቢያሳስበውም ፕሮክተሩ ግን ያንግን እንደ ሽማግሌ ሰው ጨቅጫቃ መሆን እንደሌለበት በመምከር ወደ ክፍሉ እንዲመለስ ያደርገዋል። ያንግ ግን በዚህ ሁኔታ መተኛት እንኳን ቢፈልግ ከባድ እንደሚሆንበት ተረድቶ ከክፍሉ ጎን ድምፁን እያስጮኸ ቪዲዮ ጌም የሚጫወተውን ግብዳ የኮሌጅ ተማሪ ድምፁን ትንሽ እንኳን ቀነስ እንዲያደርገው ሲጠይቀው ጊዜ ግብዳው ልጅ ከተቀመጠበት በመነሳት እንዴት አባ ብትንቀኝ ነው ብሎ ያንግን ማጅራቱን በመያዝ መሬት ላይ ይዘርረዋል። አንድ ጤነኛ ሰው የለም እንዴ? ቆይ ሀገሪቷ ውስጥ ምን ሆኖ ነው ተማሪዎቹ በሙሉ? ቆይ ሌሎቹም ተማሪዎች ያንግ በስቃይ ሲጮህ ከየክፍላቸው ወጥተው ቢመለከቱም ነገር ግን አንዳች ነገር ሳይፈይዱ ተመልሰው ወደ የዶርማቸው ይመሸጋሉ። ያንግም በዚህ ዕድሜው እንደ ሕፃን ልጅ በመንገላታቱ ከመጠን በላይ ቢሸማቀቅም ግብዳው ልጅ ግን ምንም ሳይመስለው ወንበሩ ላይ ተቀምጦ ሲጋራውን እያጨሰ ጌሙን መቀጥቀጡን ይቀጥላል። ያንግም በመሸማቀቅና እልህ ተሞልቶ ወደ ዶርሙ እንደተመለሰ ከአንድ ቀን በፊት ከፖሊሱ ሙምቤክ የተላከለትን በመሳሪያ የተሞላ ቦርሳ በማውጣት አውቶማቲክ ሽጉጡን አቀባብሎ ቪዲዮ ጌም በሚጫወተው ልጅ ዶርም አቅጣጫ ለመተኮስ ቢያነጣጠርም ነገር ግን ሰው ከገደለ በኋላ የሚገባበት ችግር ትዝ ብሎት በድንጋጤ እያደረገ ያለውን ነገር ፈጥኖ ያቆማል። ያንግም ቀጥሎ ዶርም ውስጥ ከቆየ የሚፈጠረውን ነገር በመፍራት ከዶርሙ በመውጣት አቅራቢያው ወደሚገኝ ማጨስ መጠጣትና የጮሁ ማውራት ክልክል የሆነበት ሬስቶራንት ሄዶ ምግቡን እየበላ ነገ ላለበት ፈተና በማጥናት ላይ ሳለ ብዙም ሳይቆይ በመጠጥ የሰከሩ 3 ወጠጤ ልጆች ወደ ሬስቶራንቱ ገብተው እየተንጫጩ ማውራትና መሳሳቅ ይጀምራሉ። በዚህም ወቅት ያንግ ውስጡ እርድብን በማለት ትንሽ ቢታገስም ነገር ግን ወጠጤዎቹ ጩኸታቸው እየበረታ በመምጣቱ ያንግ በንዴት ወደ እነሱ በመሄድ ግድግዳ ላይ የተለጠፈውን እየጮሁ ማውራት እንደማይቻል የሚገልጽ ምልክት ብቻ አሳይቷቸው ከሬስቶራንቱ ይወጣሉ። ገደሉት። መሄጃ ያጣው ያንግም ጊዜው ስለመሸ ዶርሙ ጸጥ እንደሚል ገምቶ ወደ ዶርሙ በመመለስ ለነገው ፈተና መዘጋጀቱን ሲቀጥል ላይብረሪ የለም እንዴ? ቆይ እዛ ለምን አይደለም እንዴ? ኮሌጁ ምንም ላይብረሪ የለውም? ለነገ ፈተና መዘጋጀቱን ሲቀጥል ከቀድሙ በባሰ ሁኔታ በሌላኛው ጎን የሚገኘው ዶርም ውስጥ አንደኛው ተማሪ ፍቅረኛውን ይዞ በመምጣት ፍቅር መስራት በመጀመራቸው ያንግ የሴቷ የደስታ ሲቃ አእምሮን ብጥብጥ ያደርገዋል። ምንም እንኳን ያንግ ራሱን ለመቆጣጠር ቢሞክርም ነገር ግን ጎረቤቶቹ ከማቃሰት አልፈው ግድግዳውን ሳይቀር ማነቃነቅ ስለጀመሩ ያንግ እስካሁኗ ደቂቃ ድረስ ራሱን ተቆጣጥሮበት የነበረው አእምሮ ውስጥ ያለችው ቀጭን ክር ትበጠስና ያለምንም ማመዛዘን ቅድም ትቶ የወጣውን አውቶማቲክ መሳሪያ ሲቃ ወደሚሰማበት ዶርም አከታትሎ በመተኮስ የሴቷን ሲቃ በአንዴ ወደ ጩኸት ይቀይረዋል። ሴቲቱም አብራ ፍቅር ስትሰራው የነበረው ልጅ በጥይት ተመትቶ በመውደቁ ተረናግጣ ለፖሊስ መደወል ስትጀምር ያንግም በጥይት የተበሳውን ግድግዳ በደንብ በመጠረማመስ ስልኩን ከሴቲቷ ላይ ተቀብሎ ለፖሊሶቹ ባጭር አማርኛ ሁሉንም ልገርላቸው ነው በማለት ያሳስባቸውና ስልኩን ይዘጋዋል። ቀጥሎም ያንግ ሴቷና ወንዱ ጎረቤቱ ፍቅር ሲሰሩ የነበረበትን ዶርም ከፍቶ በመግባት አልጋ ይዘው ውጪ ቢያድሩ ኖሮ ይህ ሁሉ እንደማይፈጠር በፍርሃት ላይ ላለችው ሴትና እያጣጣረ ለሚገኘው ወንድ ነግሯቸው ሲያበቃ ሁለቱም ላይ በመተኮስ የእሳት ራት ያደርጋቸዋል። ግብዳውን አይገልም ነበር እንደኝ ምን አረው? ተከታታይ የጥይት ተኩሱንም ተከትሎ ቪዲዮ ጌም የሚጫወተው ልጅ ማን ነው የሚበጠብጠው ብሎ ሲወጣ ያንግም ወደሱ አከታትሎ በመተኮስ ግብዳውን ልጅ ክፉኛ ያቆስለዋል። ሆኖም ግን ግብዳው ልጅ እንደምንም እየተንፏቀቀ ከህንፃው ለመውጣት ሲሞክር ያንግ ከኋላ ተከትሎት ድጋሚ በመተኮስ ግብዳውን ልጅ አቅም አሳጥቶ እንዲዘረር ያደርገዋል። አሁን ህንፃው ውስጥ የነበሩት በሙሉ የጥይት ድምፅ እንደሰሙ ገብቷቸው መርበትበት ሲጀምሩ የህንፃው ፕሮክተርም ጠረጴዛ ስር ተደብቆ ለፖሊሶቹ መደወል እንደጀመረ ያንግ መጥቶ የክፍሉን መስኮት በመክፈት ፕሮክተሩንም ጭንቅላቱን ብሎ ይደፋዋል።
ቀጥሎም ያንግ ግብዳው ልጅ አሁንም እንዳልሞተና ከህንፃው ሊወጣ እየሞከረ እንደሆነ ሲመለከት ጊዜ ያንግ ወደ ግብዳው ልጅ ሄዶ ጭንቅላቱን በጥይቱን ፊት በማድረግ ለአንዴና ለመጨረሻ ጊዜ ይገላግለዋል። ከዚህም በኋላ ያንግ መሳሪያው ውስጥ አዲስ የጥይት ካርታ ከቶ በማቀባበል ግድያውን ሲቀጥል ታሪካችን የተወሰኑ ዓመታትን ወደ ኋላ ይወስደንና የያንግን የልጅነት ጊዜውን ያሳየን ይጀምራል። እነዛ አስቆይ ሃይስኩሎቹ ተማሪዎች እንዴ ታሪኩ ወዴት ሄደ? ታሪካችንም ወደ ኋላ መልሶን ያንግ የ5 ዓመት ሕፃን ልጅ በነበረበት ወቅት አንድ አእምሮ በሽተኛ የሆነ ነፍሰ ገዳይ የያንግን ቤተሰቦች በሙሉ በመሳሪያ ጨፍጭፎ ይገድልና ያንግም ይህንን አስከፊ ክስተት በልጅነት አእምሮ ለማየት ይገደዳል። ሆኖም ግን ይህን ድርጊት የፈጸመው ሰው በፖሊስ በመያዙ ምክንያት ነፍሰ ገዳዩ ሰው ጊዜያዊ መታሰሪያ ውስጥ ተቀምጦ ሳለ ያንግ እንደ አጋጣሚ ሆኖ መርማሪ ፖሊሱ ያስቀመጠውን ሽጉጥ በማግኘቱ ያንግ ሽጉጡን አንስቶ ወደ ነፍሰ ገዳዩ ያነጣጥራል። ይህንንም ያዩት ፖሊሶች ያንግን ለማስቆም ቢሞክሩም ያንግ ግን የቤተሰቦቹ ገዳይ ላይ በመተኮስ እንደገደለውና ከዛ ጊዜ አንስቶ ያንግ በከፍተኛ አእምሮ ጭንቀትና ድባቴ የሚሰቃይ ልጅ ሆኖ እንደቀረ እንገነዘባለን። ታሪካችንም አሁን ላይ ሲመልሰን ያንግ ያቀባበለውን መሳሪያ ባገኘው የኮሌጅ ተማሪ ሁሉ ላይ በመተኮስ ለዘመናት የተጠራቀመ እልሁን ማስተንፈስ ይጀምራል። ይህን ጊዜም ጠዋት ላይ ተመሳሳይ ኬዝ የገጠመው መርማሪ ሊ ከሌሎች ፖሊሶች ጋር በመሆን ወደ ስፍራው በመድረስ ተኳሹ ተማሪ ያንግ የተባለ ልጅ እንደሆነና የታጠቀውን መሳሪያ አደገኛ መሆኑን በአጭር ጊዜ ውስጥ ይገነዘባል። በዚህም ምክንያት ሊ ያንግን በተኩስ መቅጠም አስቸጋሪ ስለሚሆን ያንግን ማደናበሩ የተሻለ እንደሆነ አምኖ የኮሪደሩን መብራት እንዲጠፋ ያደርገዋል። መርማሪ ሊ እንደገመተውም ያንግ በመብራቱ መጥፋት በመበሳጨት ወደ አገኘው አቅጣጫ አከታትሎ በመተኮስ ጥይቱን ሲጨርስ እነሊ ደግሞ ያንግ ጥይቱን በድጋሚ እስኪያቀባብል ድረስ የተወሰኑ ተማሪዎችን ከህንፃው እንዲወጡ ያደርጓቸዋል። እሱን አይዙትም እንዴ እስኪያቀባብል ድረስ ምን ነው? ያንግ ግን ጥይቱን በድጋሚ ያቀባብሎ ሊይዙት የመጡትን ፖሊሶች ማደኑን ሲቀጥል በልምድ የዳበረው ሊም እንደ በረሮ በፍጥነት እየተሽለኮለከ ወደ ያንግ መገስገሱን ይቀጥላል። ያንግ ግን ጨለማው ሳይበግረው የሚንቀሳቀስ ነገር ላይ ሁላ እየተኮሰ ሽብሩን ቀጥሎ ቅድም በጥይት ትከሻውን የመታውን ፖሊስ ያገኘውና ፖሊሱን ሊገላግለው ሲል መርማሪ ሊ እንደ አቦ ሸማኔ ተወርውሮ በመምጣት የያንግን ጭንቅላት ይዞ ከኮንክሪት ግድግዳ ጋር በኃይል ሲያጋጨው ያንግ እንደ ቄጤማ ተዝለፍልፎ መሬት ላይ ይወድቃል። ያንግ ራሱን መሳቱን ተከትሎም ኮሌጁ ከሰዓታት ትርምስ በኋላ ጸጥ ረጭ ብሎ ሁሉም ነገር ይረጋጋል። በመጨረሻም አካባቢው በፖሊሶችና በአምቡላንሶች ተወሮ ጉዳት የደረሰባቸው ተማሪዎች እርዳታ እንዲያገኙ መወሰድ ሲጀምሩ መርማሪ ሊ ደግሞ ለዚህ ሁላ ተጠያቂ የሆነው ፖሊሱ ሙምቤክን አድኖ ለመያዝ ለራሱ ቃል ሲገባ እያየ ነው። ታሪካችን ያልቃል። ያለቀ አይመስለኝም። ሲዝንቱን ይሰሩታል ብዬ አስባለሁ። ብቻ ከወጣት ታስቡ ሰራላችኋለሁ። የኔ ምርጦች ይሜ